ሰበር ዜና በመድፈኞቹ አርሰናል ቤት በቂ የመጫወቻ ጊዜን ያላገኘው ወጣቱ የአማካይ አጥቂ የሆነው ኢታን ንዋኔሪ ወደ ማርሴ በውሰት ለማቅናት በዝግጅት ላይ እንደሚገኝና ማርሴዎችም ከአርሰናሎች ጋር ንግግር እያደረጉ እንደሆነና እስከ ውድድር ዓመቱ መጨረሻ ድረስ የመግዛት አማራጭን ባላካተተ የውሰት ውል ተጫዋቹን ወደ ማርሴ ለመውሰድ ንግግር እንደጀመሩ ተነግሯል። ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲ እንደዘገቡት ከሆነ ማርሴዎች ለውሰት ውል እስከ 3 ሚሊዮን ዩሮ ለመክፈል መዘጋጀታቸውንና በቂ የመጫወቻ ጊዜን ያላገኘው ኢታን ንዋኔሪ እንግዲህ ወደ ማርሴ ለማስኮብለል መዘጋጀታቸውን የተሰማው። በዚህ የዝውውር መረጃ ላይ እናንተስ ምን ትላላችሁ? ኢታን ንዋኔሪ በአርሰናል ቤት ቢቆይ ይሻላል ወይስ ወደ ማርሴ በውሰት ቢያመራ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር መረጃ፣ ኢታን ንዋኔሪ በውሰት ለማርሴ ሊሰጥ ነው እና ስምምነት ውስጥ ደርሰናል እየተባለ ነው። ምን ትላላችሁ የአርሰናል ቤተሰቦች? ይህ ዳር ላይ ሄዶ እዛ ትንሽ ጌም ታይም ምናምን ያገኝ ገባር ለኛ የኤዚ አሳሰብ ኤዚ አይሰለፍም ወይ ያልን እያሳሰብን ነው። ንዋኔሪ ደግሞ ሶስተኛ ኦፕሽን ነው። ስለዛ ሄዶ እዛ ጌም ታይም አግኝቶ ምናምን ነገር ከነገና የዲዘርቪ ፉትቦልም አሪፍ ነው፣ አሪፍ ዴቨሎፕ ያደርገዋል ብለን እንገምታለን። ማርሴ ሄዳ ሲዝኑ መጨረሻ ላይ ትመጣለች ማለት ዋንጫ ልናነሳን ስንል ከስትላለች። ከዋንጫ በፊት መመለስ አለባቸው። ይሄን ዲል ውስጥ ይካተትልን። ሌላ ሁለተኛ ነገር ደግሞ ማለት ነው አርቴታ ጣሊያንኛ ሲያወራ ምናምን ነገር የገረማችሁ ሰዎች ምን ሆነች? ጣሊያንኛ ቀላል ነገር ነው። አርቴታ 7 ቋንቋ ነው የሚችለው እኮ ገባል። ፖርቶቤላ ዱሪ ፍሩሪ ስላለ ይገርማል። የሆነ ሰበራሚ 7 ፍሉዌንት የሆነ ቋንቋ የሚችል ሰው ነው። ጂኒየስ ማናጀር እኮ ነው ያለን። ጂኒየስ ማናጀር ነው ገባል። ምን ሆነ ነው? ስንት ማናጀር አለ አይደል እንዴ እንግሊዝ መምጣት ያልቻለ ቋንቋውን ብቻ ስለማይችል ብቻ ማለት ቋንቋውን ስለማይችል ሊገርም አይገባም። ጂኒየስ ማናጀር ዊ ጋት ሱፐር ሚክ አርቴታ ዛሬ እልህ ይዞ በዴክለን ራይስ ምናምን ገብተህ ኢንተርን ብታሸንፋቸው ቅጥል ነው ብለው አርቴታ ቅጥል ማሸነፉን ስለማልፈልገዋል ለሚመጣው ምን አይነት ሳክሪፋይስ መስዋዕትነት ዝም ብለህ ብቻ ለክብር ብቻ ብለህ ከባድ 3 ነጥብ ላይ ሳክሪፋይስ ልትወስድ እንደሆነ ስለማንም ገባ አይደል? ዮናስታን ሄደን መግረፍ አለብን። በቃ ቦንዳውን ማሸነፍ ፈልገው ዛሬ ብሸነፍ ይሻለኛል። ቦንዳውን ቦንዳ እንደሆነ ማሳየት አለብን። ብራንድ እና ያለ አፈላኮ ማለት እሑድ ብቻ ነበር ብራንድ፣ ቅዳሜና እሑድ ብራንድ ተባልሽ። በቃ አለቀ። ገባሽ አይደል? ዚስ ዊክ ቦንዳ ነሽ። ዛሬ ደግሞ በመስኮት ነው የምታየው። በመስኮት ነው የምታየው። ተኝ ማንም አይፈልግሽም። ዊኬንድ ኤፍሲ የኢታን ንዋኔሪ ዝውውር እንግዲህ እጅግ ከታሰበው መልኩ ፈጥኗል ማለት ነው። ፋሚሊ ኢታን ንዋኔሪም ወደ ኦሎምፒክ ማርሴ ለመሄድ ተስማምቷል ማለት ነው። ዲዘርቪና ቦስ ሚኬል አርቴታም ተነጋግሯል። እስከ አመቱ መጨረሻ የሚቆይ የውሰት ውል የመግዛት አማራጭ በሌለው ኮንትራት ነው ኢታን ንዋኔሪ ወደ ማርሴ የሚያቀነው ማለት ነው። እስቲ ምን ሐሳብ አላችሁ? ኮሜንት ላይ አስቀምጡልኝ። ይመቻችሁ። የወጣት ተጫዋቾች መጥፊያ የሆነው አርሰናል እንግዲህ የኢታን ንዋኔሪንም ላይፍ አበላሽቷል። በቃ ንዋኔሪ ምን አይነት ተስፋ የነበረው ምን አይነት ታላንት ልጅ እንደነበር እናውቃለን። እንግዲህ የመጣ ጊዜ ማለት ነው በጣም የጠበቅኩት ልጅ ነበር። አሁን ወደ ማርሴ በውሰት ሊሄድ ነው። ማርሴ የፈለገው እንደሆነ ሰምተናል። እዛው እንግሊዝ ውስጥ ደግሞ ቦርንማውዝና ፓላስም እየጠየቁት ነው። ሊትራሊ የተጫዋች መሞቻ የታለንቶች የህፃናት መሞቻ ሆኗል። ምክንያቱም አርቴታ በወጣቶች ስለማያምን ስኬሊ ምርጥ የሆነ ብቃቱን ተመልክተን አሁን መጥፋት ጀምሯል። ንዋኔሪ ጭራሽ እድል እያገኘ አይደለም። ማክሴኒ ባው ልጅም እድል እያገኘ አይደለም እና አርሰናል አካዳሚ በጣም ምርጥ ልጆችን እያፈራ ቢሆንም በአርቴታ ገተርነትና ኮንፊደንስ ማጣት ፈሪነት ምክንያት ልጆችን ፖቴንሻላቸው እስከ ጥግ እየተመለከትን አይደለም። ሰው ሳካን ይጠቀማል። ይልጅ አስቀምጦ ይልጅ ጎል ያገባል እኮ። በሌላ ሰበር ዜና መጥቻለሁ። ኢታን ንዋኔሪ ወደ ማርሴ ሂር ዊ ጎል ይባል እንግዲህ ሁሉም ነገር የተጠናቀቀ ይመስላል። ፋብሪዚዮ ሮማኖ አሁን ይዞት ወጣው መረጃ መሰረት ኢታን ንዋኔሪ ወደ ማርሴ ለማግናት እንደተስማማ የሚያሳይ መረጃን ይዞልን ወጥቷል። ዝውውሩ በውሰት ነው የሚሆነው። የመግዛት አማራጭ አይኖረውም። ማርሴዎችም የተጫዋቹን ደሞዝ ሙሉ ለሙሉ የሚሸፍኑ ይሆናል። አርቴታና ዲዘርቪን በተጫዋቹ ዙሪያ ከተነጋገሩ በኋላ ክለባችንም ለኢታን ንዋኔሪ ወደ ማርሴ እንዲሄድ ፈቃድ እንደሰጠው የሚያሳይ መረጃ ነው ፋብሪዚዮ ሮማኖ ይዞልን የወጣው። ንግግሮችም ወደ መጨረሻ ደረጃ እየደረሱ እንደሆነና በቅርቡም ከስምምነት እንደሚደርሱ የፋብሪዚዮ ሮማኖ መረጃ ያሳያል። ምናልባትም ኢታን ንዋኔሪ ዛሬ ምሽት በዚህኛው ውድድር ዓመት ለክለባችን የሚያደርገው የመጨረሻ ጨዋታ ሊሆን ይችላል። ስለ ኢታን ንዋኔሪ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሰበር ዜና፣ ኢታን ንዋኔሪ በውሰት ውል ወደ ማርሴ ሊያቀና እንደሚችል የሚያሳይ መረጃም ታማኝ የዜና ምንጭ ዴቪድ ኦርንስቲን ይዞልን ወጥቷል። ሙሉ መረጃውን ላጋራችሁ። እናንተ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ዴቪድ ኦርንስቲን ይዞት ወጣው መረጃ መሰረት ማርሴዎች የክለባችንን ተጫዋች ኢታን ንዋኔሪን እስከ ውድድሩ ዓመት መጨረሻ ድረስ
በውሰት መውሰድ እንደሚፈልጉ የሚያሳይ መረጃን ይዞልን ወጥቷል። አሁን ድረስ ምንም ማለት ስምምነት የለም። ነገር ግን ዝውውሩ ሊጠናቀቅ እንደሚችል የሚያሳይ መረጃ ነው ዴቪድ ኦርንስቲን ይዞልን የወጣው። በክለቦቹ መካከል ንግግር እየተደረገ እንደሆነና ክለባችንም የዲዘርቢ ያጫወት ስታይል ለኢታን ንዋኔሪ ይመቸዋል ብሎ እንደሚያስቡ የዴቪድ ኦርንስቲን መረጃ ያሳያል። ፕሪሚየር ሊግ ክለቦችን ጨምሮ ሌሎችም የአውሮፓ ክለቦች በተጫዋቹ ላይ ፍላጎታቸውን አሳይቷል። አሁንም እየጠበቀ የሚገኘው የተጫዋቹ ውሳኔ እንደሆነ የዴቪድ ኦርንስቲን መረጃ ያሳያል። ኢታን ንዋኔሪም በውሰት ከክለባችን የሚወጣ ከሆነ የውሰት ውሉን ሲጨርስ ወደ ክለባችን የሚመለስ ይሆናል። ምንም ማለት የግዢ አማራጭ ኮንትራቱ ላይ የሚካተት አይሆንም። ኢታን ንዋኔሪን በተመለከተ አዲስ የወጣው መረጃ ይሄንን ይመስላል። ስለ ኢታን ንዋኔሪ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እስቲ ስለ ክለባችን አንዳንድ ነገር እናውራ። ኢታን ንዋኔሪ ማለት ነው ወደ ኦሎምፒክ ማርሴይ ለመሄድ ከወዲሁ ተስማምቷል። ፋብሪዚዮ ነው ያረጋገጠው ይሄን ዜና። እናንተ ምን ይሰማችኋል? ኢታን ንዋኔሪ ወደ ኦሎምፒክ ማርሴይ መሄዱ ኮሜንት ላይ መልሳችሁን እፈልጋለሁ። እኔ በበኩሌ ግን ኦሎምፒክ ማርሴይ በመሄዱ ኢታን ንዋኔሪ ይሄን አክል አይደብረኝም። ከምን አንጻር ከምን ተነስተ ካላችሁኝ ማለት ነው አንደኛ ነገር ልጁ የመጫወት እድል እያገኘ አይደለም። ከምን አንጻር ኦዲጋርድ አለ፣ ኤዜ አለ፣ ከዛም በኋላ ሜሪኖ አለ። ገባችኋ? ከነዚህ ተጫዋቾች ጋር ተፎካክሮ ቦታውን ማግኘት አይችልም። ስለዚህ ልምድ ለማግኘት ኦሎምፒክ ማርሴይ መጫወቱ ሻምፒየንስ ሊግም ያጫውቱታል። አይ ቲንክ ሻምፒየንስ ሊግም መጫወት ይችላል። ሲቀጥል ደግሞ እዛው ሊጋቸውም ላይ ፈረንሳይ ሊግ ላይ በደንብ የመጫወቻ ሰዓቶችን ያገኛል። ያ ማለት ለሱ ለሲቢዩ ኤክስፔሪንሱ በጣም ፒስ ይሆናል ብዬ አምናለሁ። እናንተስ ምን ትላላችሁ? ሼር፣ ኮፒ ሊንክ፣ ሪፖስት አይድረሳ። ላይክም አድርጉ። ኮመንት ላይ የፈለጋችሁትን ጻፉ። ፎሎም አድርጉ። ይመቻችሁ። ሚካኤል አርቴታ በዚህ ሊግ ላይ ትልቅ ውሳኔ መወሰን የሚገባበት ሰዓት ላይ የደረሰ ይመስለኛል። ምክንያቱም ኢታን ንዋኔሪ የብዙ ክለቦች አይን ውስጥ ገብቷል ማለት ነው። በተለይ በእንግሊዝ ክለቦች ውስጥ የሚገኙ እነ በርንማውዝ፣ ዛሬ ላይ ደግሞ ዌስትሃም ዩናይትድ ማለት ነው ይህን ልጅ ለማስፈረም እንቅስቃሴ መጀመራቸውን አዳዲስ ዜናዎች እየወጡ ይገኛሉ ማለት ነው። ሚካኤል አርቴታ ይህን ልጅ የሚያየው ማለት ነው የረጅም ጊዜ እቅድ አካል መሆኑን በአርሰናል ቤት ተነግሮታል እየተባለ ይገኛል። ግን ምናልባት ይህን ልጅ የሚያሳምነው ከሆነ ልጁ ከብዙ ክለቦች ጥያቄ እየመጣለ ስለሆነ ምናልባት ይህንን ነገር ውድቅ አድርጎ የሌሎችን ክለብ ሀሳብ ሊቀበል ሊችል ይሆናል የሚል ሀሳቦች እየመጡ ይገኛሉ። እናንተ ስለ ኢታን ንዋኔሪ ምን ትላላችሁ? ይህ ልጅ አርሰናል ቤት ቆይቶ የብራይት የሆነውን ኢታን ንዋኔሪ ምና ይመስላችኋልስ? በዚህ ሩመር ምን ትላላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስወሩልኝ። ይመቻችሁ። ይህን ቤት ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። ሲጠበቅ እንደነበረው ኢታን ንዋኔሪ ወደ ማርሴይ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል ማለት ነው። ፋሚሊ እስከ አመቱ መጨረሻ በኦሎምፒክ ማርሴይ የሚቆይ ይሆናል። ይመቻችሁ።